ሰላም። ይህ የጥበብ ከዘራ የተሰኘ ተከታታይ ፕሮግራማችን በጥበብ መደገፍ፣ በጥበብ መመራት፣ ጥበብን መውደድ፣ ለጥበብ መዘንበል፣ የጥበብን ብርሃን ሁልጊዜም ማሰብ፣ ለህይወት እንደ ብርሃን መንገድ ነው። ይህንን በማሰብ ከጥበብ ነክ ጉዳይ ጋር የተገናኙ ሐሳቦችንም ስሜቶችንም በጥበብ ለዛ ከጥበብ ጋር በማስታከክ የምንጨዋወትበት ፕሮግራም ነው። ጥበብን መረዳት እንድንችል ከዚህ በፊት በተለያዩ መድረኮች ሳወራቸው ስጽፋቸውም ከነበሩ ሐሳቦች መሃል የተወሰነ ማስታወስን እፈልጋለሁ። ጥበብ የሰው ልጅ አንዱ ጥንታዊ ፈጠራው ነው። በተለይ ጥበብን ስናስብ ጥበብና ሃይማኖት ጥንታዊነታቸውን እንመለከታለን። አጠቃላይ ግን የሰው ልጅ ማንነቱ ራሱ ጥንተ ታሪኩን ስናይ አመጣጡ ወይም ራሱን የሚገልጽባቸው መንገዶች ከአራት እውነቶች አይወጣም። የትኛውንም አስተሳሰቡን የትኛውም እሱነቱን ለመተንተን ለማስረዳት ሲሞክር የምናገኘው ከአራቱ በአንዱ ወይም ከአራቱ የተወሰኑትን አደጋግፎ ነው የሚሆነው። እነዚህ አራት የሰው ልጅ የማንነቱ የአስተሳሰቡ ወይም የእምነቱ ማዕዘኖች ምንድን ናቸው? የመጀመሪያው እና ጥንታዊው ትውፊቱ ነው፣ ከእምነቱ ጋር የሚገናኘው ወይም ሃይማኖታዊ ታሪኩ ነው። ሁለተኛው ማንነቱ ከጥበብ ጋር የተገናኘ ማንነቱ ነው። ሶስተኛው ፍልስፍናዊ ማንነቱ ነው። አራተኛውና የመጨረሻው ደግሞ ሳይንሳዊ ማንነቱ ነው ማለት ነው። ዋና ትኩረታችን በዚህ ፕሮግራም ጥበብን ወይም ከጥበብ ጋር በተገናኘ ቢሆንም ጥበብን ነጥለን ስንረዳ ምን ማለታችን ነው፣ እንዴት ነው የምናቀርበው የሚለውን ከማሳየት አንጻር ግን እነዚህን አራት እውነቶች የሰው ልጅ ሲኖር በኑሮ ከጥንት ከቅድመ ታሪክ ዘመኑ ጀምሮ የመጣባቸው መንገዶች ስለሆኑ ጥቂት ስለ አራቱ እውነቶች ሐሳቦች እናንሳ። ጥንታዊ ያልነው የመጀመሪያው ሃይማኖታዊ ገሃዱ ነው። ሰው በጥንት ዘመን ሲኖር ፍርሃት አንዱ የሚመራው እውነታ ሆኖ እናገኘዋለን። ፍርሃት ከሰው ልጅ ጥንተ ትውስታ ጀምሮ ያለ እውነት በመሆኑ ፍርሃቱን የሚጠበቅበትን የተለያዩ ሁኔታዎች እና ባህሎች ፈጥሯል። ባህል ስንል በጋሪዮሽ ስርዓተ ማህበር ውስጥ የመኖር እውነቱ ነው። አብሮ መኖር ጀመረ በጋራ። በዚህም በጎሳ በመደብ ተከፋፍሎ የጋሪዮሽ ስርዓተ ማህበር በፍራፍሬ ለቀማም በተለያየ አደንም የኖረበት ረጅም ዘመን ይታወቃል። በዚህ የህብረት የአብሮ መኖር ተፈጥሮ ውስጥ ያዳበረው ልማዱ ባህሉ ነው። ባህሉ ስንል ማዕከል የሚያደርገው ከአምልኮተ ታሪክ ጋር የተገናኘ ነገር ነው። ጥንታዊው ሰው ራሱን ከአንዳች ገዢ ኃይል ጋር አስተሳስሮ እናገኘዋለን። ገዢ ኃይል ስንል በተለይ የተፈጥሮ ኃይላትን ያመልካቸው ነበር፣ ይገዛላቸው ነበር፣ ይገብርላቸው ነበረ። ጎርፍ አምልኮ ያውቃል፣ ነፋስ አምልኮ ያውቃል፣ ነጎድጓድ አምልኮ ያውቃል። እነዚህ የተፈጥሮ ኃይላት የሆኑ ጉዳዮችን ከአምልኮ ጋር በማጣበቅ የባህሉን መገለጫ አጥብቋል። ረጅም ዘመናት እዚህ እውነታ ውስጥ ሰው ራሱን
የሚተረጉምበት መንገዱ ሆኖ ማንነቱን እንደ ግለሰብም እንደ ቡድንም የሚያይበት ማንነቱ መገለጫው ሆኖ የኖርበት የጥንት ረዥም ዓመት የመጀመሪያው የሰው ልጅ ከሌሎች ፍጥረታት በተለየ ከማሰቡ ጋር ማሰቡም ደግሞ ከገጠመው የፍርሃት ወይም ከተፈጥሮ ጋር የመላመድ የመተዋወቅ ጉዞ ጋር ታኮ እናየዋለን። ስለዚህ ከአራቱ የሰው ልጅ በታሪኩ ሂደት የፈጠራቸው የወለዳቸው ትልልቅ ፈጠራዎቹ ወይም መገናኘቶቹ አንዱ ከመለኮት ጋር የተገናኘው ያልነው ሃይማኖታዊ ወይም ልማዳዊ ማዕዘን እንዲህ ነው አነሳሱን የምናየው። ይሄን ጉዳይ በሀገራችን ለምሳሌ ከሃይማኖት ጋር በታከከ ሃይማኖት ሲጀምር የጀመረው ከአዳም ወይም ከእንዲህ ብለን የምናስበውንም ሐሳብ ብናስብ ያስኬደናል። ዞሮ ዞሮ እዚህ ጋር ማንሳት የምንፈልገው ሐሳብ ሃይማኖት ወይም አምልኮ ወይም ሰው ራሱን ይደግፈኛል አለኝታ ይሆነኛል ብሎ ካሰበው ተፈጥሮ ወይም ገዥ ኃይል ጋር ያስተሳሰረበት ማንነቱ ጥንታዊ ማንነቱ ነው። ጥንታዊ መገለጫው ነው። ባህል፣ ጎሳ፣ ቋንቋ፣ በጋራ መኖር የምንላቸውንም ነገሮች እንዲፈጥር የረዳው ያገዘው ጉዳይ ነው የሚለውን እንድናይ ነው የምንፈልገው። ይህን በአብርሃማዊ ሃይማኖቶችም በአርያን ሃይማኖቶችም አርያን ስንል ፊሎዞፊክ የሆኑትን ሃይማኖቶች ማለታችን ነው። እንደ ቡድሂዝም ያሉትን ለሐሳብም ቅርብ የሆኑ እምነቶችን ነው። በልማድ ወይም ትውፊትም አማክለን ልናስብ እንችላለን። በየትኛውም መገለጫ ግን ሃይማኖተኝነት ወይም ራስን ያግዘኛል፣ ይደግፈኛል፣ ችግሬን ይቀርፍልኛል፣ ይመክትልኛል፣ ኃይል ይሰጠኛል ብሎ በማመን ራስን ከአንዳች ገዢ ኃይል ጋር የማስተሳሰር ራስን ከዚህ ገዢ ኃይል ጋር አስተሳስሮ የመተርጎም እይታ፣ ዝንባሌ፣ አቋም ወይም ጽናት ይህንን የሃይማኖት የእምነት የሰው ልጅ ገሃደ ታሪክ ያንጸባርቃል ማለት ነው። ይህ የመጀመሪያው የሰው ልጅ መታያ ነው። ከዚያ በኋላ ይህን በማድረጉ የሰው ልጅ በህብረት እየኖረ የራሱ ባህል ፈጥሮ ከዘላንነት ከአደን ከፍራፍሬ ለቀማ ከተፈጥሮ ጋር በየጫካው በየምኑ ከሚኖረው መኖሩ እያደገ የመጣበት ስልጣኔ ደግሞ ገሃዳ መጣ። ለምሳሌ ከተማ መስርቶ ወይም መንደር መስርቶ ስቴብል የሆነ የተረጋጋ ማህበረሰብ ደግሞ መሆን የቻለበት ዘመን አለ። ልክ ይሄን ስናስብ የስልጣኔዎችን ታሪክ እንመለከታለን ማለት ነው። የፕሮግራማችን ዋና ርዕስ ስላልሆነ ዲቴል አናየው። ግን ሰው ከጥንተ ልማዱ ባህል፣ ልማድ፣ እምነት ፈጥሮ ከተሰባሰበ በኋላ ራሱን በዚህ ዴይቲ ሜታፊዚካል ነገር ይሄ ዲበ አካላዊ ወይም ከመለኮታዊ ነገር ጋር ደግሞ አገናኝቶ ራሱን ከተረጎመ በኋላ የፈጠራቸው ሌሎች ጥበባት ይመስላሉ የሚለውን ስናይ ሁለተኛውን ሰው ራሱን ለመግለጽ የሞከረበትን ገሃዱን እናያለን። ይህ ሁለተኛው የሰው ልጅ ማግኘት መፍጠር እውቀት ደግሞ ጥበብ የምንለው ነው ማለት ነው። ጥበብ ወይም አርት ከሃይማኖተኝነቱ ከልማዳዊነቱ በኋላ የመጣው ፈጠራው ነው። በጣም በርካታ ሺህ ዓመታት ወደኋላ ተመልሰን ጭምር የጥበብን አነሳስ ልንረዳ እንችላለን። ለምሳሌ በፈረንሳይ እስከ 70,000 ዓመት
እንደሞላቸው የሚቆጠሩ የዋሻ ላይ ስዕሎች እንደ ምሳሌ ይታያሉ። የሰው ልጅ ተሰባስቦ መኖር ከጀመረ በኋላ ራሱን ከመለኮት ጋር አገናኝቶ ጥንተ ባህሉን ከመሰረተ በኋላ ይህንን ማንነቱን ማስታወሻ የማስቀረት በማስታወሻ የማስቀጠል ፈጠራ ጀመረ ማለት ነው። ስለዚህ ጥበብን ፈጠረ። ስዕሎች፣ ቅርጻ ቅርጾች የመሳሰሉ ክንውኖችን ማሳየት ቻለ። እዚህ ጋ ጥበብ ምንድን ነው የሚለውንም ለመተርጎም እንድንችል ቀደም ብለን ሃይማኖት ማለት ወይም እምነት ማለት ጥንታዊ ማንነቱ ስለሆነ ያደርግልኛል፣ ይፈጽምልኛል፣ ደጀን ይሆነኛል ብለን የምናምነውን ዴቲ ገዢ ኃይል ወይም ተፈጥሮ የመገዛት፣ የመስማት፣ የመቀበል ተፈጥሮ ነው የሚለውን ትርጉም እንይዛለን። ልክ በክርስትና በእስልምና እግዚአብሔር ይሄን ያደርግልኛል፣ አላህ ይሄን ያደርግልኛል፣ ይፈጽምልኛል፣ ደጀን ይሆንልኛል በሚል መተማመን ራስን ከጌታ ጋር የማጣበቅ እንደምንለው በጥንታዊው ማህበረሰብም ገና ከአነሳሱ ጀምሮ ተፈጥሮ ውስጥ ሰው የሚፈራቸውን ኃይሎች፣ አካሎች ራሱን አስተሳስሮ ኖሮባቸዋል ማለት ነው። ይሄ ሃይማኖታዊ ልማድ በዚያ በኩል ነው የምናየው። ወደ ጥበብ ሁለተኛ የሰው ልጅ ማዕዘን ስንመጣ ደግሞ ጥበብ የሰው ልጅ ያልጻፈውን ወይም በሐሳብ የማይገልጸውን ስሜቱን የመናገር፣ የመግለጽ፣ የማሳየት አቅሙ ነው። ጥበብ ከምናብ የሆነ አዲስ ነገርን የመሻት አዲስ ተምኔትን የመመልከት ርቀትንም ይገልጻል። ጥበብ ማለት በተለይ ከሰው የውስጥ ተፈጥሮ የሰው እንግዳ ማንነት ሰው ምንድን ነው ብለን ስንል በተለያየ ነገር ልንተረጉም የምንችለው ነገር እንዳለ ሆኖ በጥበብ ውስጥ ግን የሰው ልጅ ፐርፌክሽን የሚሻ መሆን የምንገልጽበት የሰው ፈጠራ ውጤት ነው። ጥንታዊ ነው። ከሃይማኖተኝነት ከልማዱ ቀጥሎ የመጣው ጥበብ ሰው ምንድን ነኝ ብሎ ሲያስብ ለዚህ ተፈጥሮ ለዚህ ዓለም እንግዳ ነኝ የሚለው የእንግዳነት ስሜት ይሰማዋል። በጣም ቀላል ለማድረግ ለምሳሌ በስዕል ጥበብ ውስጥ አብስትራክት የምንለውን ስዕል ልናይ እንችላለን። ወይም አንድ ሰዓሊ ስዕሎች ሲሰራ ራሱ ፖርትሬት ያለውን ምስል ከመሳሉ ይልቅ የተለየ ነገር በተለየ መልኩ የማሳየት የመግለጥ ዝንባሌዎችን እናየዋለን። ፊቱ ላይ የሰው ልጅ ፊት ላይ ሰው ማዘኑን፣ መደሰቱን፣ የሆነ የተለየ ነገር መፈለጉን በስዕል ዘዴው ለማሳየት የሚሞክርበትን ጥበብ እንመለከታለን። በልብ ወለዶች ውስጥ በሲኒማዎች ውስጥ እንደ ፋንታሲ ያሉ ጀነሮችን ብናስብ የተለያዩ ሰውን ዋት ኢፍ ብለን ሁሉ እስከ ማሰብ መሄድ የምንችለው የጥበብ ዘዴ ተጠቅመን ነው። ለምሳሌ ሰው እዚህ ተቀምጬ አሁን ለምሳሌ ሩቅ ካለ ቦታ ላይ የምፈልገውን ነገር እንዲህ ቢመጣስ ብዬ ላስብ እችላለሁ። እጄ ዝም ብሎ የሚሄድ ቢሆንስ ብዬ ባስብ አሁን ይሄ ቅዠት ልንል እንችላለን። ግን ቅዠት ሳይሆን በዴይ ቱ ዴይ ህይወታችን ውስጥ አብሮን ያለ ተምኔት ውስጣችን ያስባል። ጥበብ የሚሰጠን ነፃነት አለ። የተጻፈ ሐሳብ ወይም የተደራጀ ሐሳብ ወይም ፍልስፍና አይደለም። ነገሩ ምንድነው? ከስሜት ጋር ከተፈጥሯዊ ማንነት ጋር የተሳሰረ። ስለዚህ ጥበብ ወይም አርት የምንለው ጉዳይ በሰው ጥንተ ታሪክ ውስጥ ሰው ራሱን እንዴት ነው ዲፋይን የሚያደርገው? እዚህ እንግዳ ዓለም መሆኑ። ለምሳሌ ድራማዎች እንላለን። ድራማቲክ ስንል ሁልጊዜ የምንፈጥራቸው ገጸ ባህሪዎች አሉ። አሁን በጣም የምንወዳቸውን ገጸ ባህሪያት ዝም ብለን ካየን መስዋዕትነት ከፋዮች ናቸው። እሺ፣ ዋጋ ከፋዮች ናቸው። ለምንድን ነው መስዋዕትነት የሚከፍሉ
ገጸ ባህሪያትን የምንወደው። ሰው እንግዳ መልክ አለው። ይሄ ሞራል የሚባለውን ማንነቱን ሊያወራ የሚፈልግበት ነገር አለው። ሁለተኛ እኔ ማነኝ ምንድነኝ ብሎ ሲያስብ ውስጡ የሚጠይቁትን ውስብስብ የስሜት ጥያቄዎች ሊረዳ የሚፈልግበት ጉዳይ አብሮ ተነስቷል ማለት ነው። ይህንንም ስናይ ሃይማኖት ውስጥ መልስ ነው። ሃይማኖት በቃ ይህንን የምትገዛው አካል የምትቀበለው መለኮት ያደርግልኛል ብለ እሱን ትከተላለ፣ ለሱ ትገብራለ፣ ለሱ ታመልካለ። ስለዚህ ሃይማኖት ባጭሩ ሳትጠየቅ እንደመመለስም ይሆናል። ለሁሉም ጥያቄ መልስ አለው ብለ እነሳት ሊሆን ይችላል። ከጥያቄው በፊት መልስ የማቅረብም እውነታ ይመስላል። እንደምናውቀው ለምሳሌ ሃይማኖት አለን። ሃይማኖታችን ውስጥ ሁሉም ጥያቄ መልስ እንዳለው አምነን ነው የምንጀምረው። ጠይቀን መልስ ካገኘን በኋላ ብዙ ጊዜ ያመንን ሰዎች ላንኖር እንችላለን። አብዛኞቻችን ኦልሬዲ እየኖርን መልስ እንዳለውም እያመንን ነው የምናሳልፈው። ስለዚህ ሃይማኖት በቃ ይሄን ካረክ እንዲህ ነፃ ትወጣለህ አይነት ጉዳይ ነው ያለው። ጥበብ በልዩነት ውስጣችን ይጠይቃል። ለምሳሌ አማኝም ብንሆን ብናምንም ውስጣችን ግን ጥያቄ ማንሳቱ አይቀርም። ለምሳሌ የሆነ ጉዳይ ኃጢአት ነው ይለናል ሃይማኖት ውስጥ። ያ ኃጢአት የሆነ ጉዳይ ለምን ኃጢአት ሆነ ብሎ ውስጣችን መጠየቁ አይቀርም። ከዛ አይ አምላክ ነው ያለው ፈጣሪ ወይም ሃይማኖት የሚለውን ነገር መከወን ይመነዳሃል፣ ገነት ይሰጣሃል ብለን እናስባለን። ያን አለማድረግ ያስቀጣሃል ብለን እናምናለን። ስለዚህ ቅጣትን በመፍራት ኃጢአት የሚባለውን ጉዳይ እንዲሁ ሳንመረምርም ሳንፈትሽም እንቀበላለን። እምነት ውስጥ ያለ እውነታ ነው። ውስጣችን ግን መጠየቁን አያቆምም። እሺ ብለን ብንቀበልም ፍርሃቱ አስገድዶን ወይም ፈጣሪን ፈርተን ነው እሱን ተከትለን ነው ብንልም ውስጣችን ግን ይጠይቃል። ያን የሚጠይቀውን ጥያቄ ጥበብ እሱን ስሜት ለመረዳት የሚሞክር የሰው ልጅ ፈጠራ ውጤት ነው። ስለዚህ በሃይማኖት ለሺህ ዓመታት የኖረው ሰው ተከታዮች ውስጥ የሚፈጠሩ ጥያቄዎች ይሄን አድርግ ኃጢአት ነው፣ ይህን አታድርግ የሚሉት ጉዳዮች አድርግ ወይም አታድርግ የሚል የመከልከልና የመፍቀድ ልማዶችን የፈጠረው ሃይማኖት ወይም እምነት ባህል ሰርቶ ለሺህ ዓመታት ሰዎችን ቢያቆይም ሰዎች ግን እየቆዩ በጊዜ ሂደት የማሰብ አቅሙም እየጨመረ ሲመጣ ሰው ውስጡ ላይ ግን ጥያቄ መፈጠሩ አልቀረም። ዛሬ ላይ አሁን ላይ ሆነን ለአሁን ፋይዳ ነገሩን ስናመጣው የሆነ ቤተክርስቲያን ሄደን ወይም መስጂድ ሄደን ሰባኪው ይሰብከናል። እየሰበከን በሚያዘን አድርግ እና ደግሞ በሚሰጠን አታድርግ ሐሳቦቹ ስብከቶቹ ውስጣችን ምን ያክል ጥሞና ሰጥቶ ይሰማዋል ብለን ስንል እንደየ እምነታችን ወይም እንደየ ፍርሃታችን ወይም ለእምነቱ በጣም ቀና ለመሆን እንዳለን መበረታታት የሰባኪውን ቃል ወደ ውስጣችን እንደ አቋም ለመያዝ እንፈልጋለን። ግን በተመሳሳይ አእምሯችን መጠየቁን አያቆም፣ ይጠይቃል። ያን ጥያቄ ላለመስማት እኔ አምላኬ ያለኝን ሰባኪው እንደነገረኝ የጌታን ቃል ነው የነገረኝ ብለን ታግለን አእምሯችንን ብንጨቁ ነው መጨቆም ብንችልም ውስጣችን ላይ ግን ሊነሳ ይችላል። ብዙ ከጨኮን ነውና ከዘጋንበት ተከታይነታችን ያው አማኝ ሆኖ ይጸናል። ግን ኢን ዘ ሚን ታይም ውስጣችን ስሜት ያፈልቃል። የመረበሽ ስሜት፣ የሆነን ነገር የማወቅ ስሜት፣ በውስጣችን የሆነ እንቆቅልሽ የመፈጠር ስሜት ይወለዳል። ያኔ ገጣሚያን፣ ሰዓሊያን፣ ደራሲያን የሚሰጡን
ካራክተሮች አሉ። እነዚያ ካራክተር ውስጥ የውስጣችንን ጥያቄ እንፈልግበታለን። ጥበብ ለዚህ ነው የተወለደው። የጥበብ ፋይዳውም ዋጋውም ውስጣችን ላይ የታጨቀን ስሜትና ህመም ለመመለስ ያገለገለ ሁለተኛው ጥንታዊ የሰው ልጅ ፈጠራ ነው ማለት ነው።